ደህና ናችሁ? የጉዞ ሰዓታችን ላይ ነን። በዛሬ ጉዞ ሰዓታችን እዚህ ራማዳ ሆቴል መጥቻለሁ። ምክንያቴ ደግሞ በተለይ ልጆች ላላችሁ ሰዎች ከሀገር ውጭ ልጆቻችሁ ማስተማር ለምትፈልጉ ሰዎች ትልቅ መፍትሄ ይዘናል ብለው ጋብዘውኛል። ወደ ውስጥ ገብተን ምን አለ የሚለውን ከኔ ጋር እናያለን። መልካም ጊዜ ተከታተሉ። ወጥቷል፣ መስከረም ገብቷልና ያለው አየር ደስ ይላል። ፀሐያማ ደግሞ ደስ የሚል ስሜት የፍካት አይነት ስሜት ይሰጣል። ወደ ውስጥ እንገባለን። ደህና ናችሁ ግን አይደለም? ሳምንታችሁ ጥሩ አልፏል። ደስ የሚል ድባብ አለ። ደህና ናችሁ አይደለም? ሁሉ ሰላም ነው? አንቺ ነሽ እንዴ? እኔ አልመስልም እንዴ? እናንተ ሰው በአካል ሲያይን እኮ የሆነ በቃ እኛን መስለን ሰላም ነው። ደህና ነሽ? እንኳን ደህና መጣሽ ወደ ኤስስሪ ኤጁኬሽን። ኤስስሪ ኤጁኬሽን እንባላለን። ዛሬ ኤጁኬሽናል ኢቨንት አዘጋጅተናል። ለዚህ ነው የጋበዝንሽ። እንታወቅ እስኪ አንቺ። እሺ፣ ሀኒፋ እባላለሁ። የኤስስሪ ኤጁኬሽን ኢትዮጵያ ኦፊስ ብራንች ማናጀር ነኝ። አዎ፣ እንግዲህ ስለ ኤስስሪ በራሴ ያየሁት ነገር አለ። በተለይ ልጆችንና ወላጆችን ጭምር በጣም ደስ የሚያሰኝ ነው። የተለያዩ ትምህርቶችን ከሀገር ውጭ ሰዎች እንዲማሩ እንደምታመቻቹ ሰምቻለሁ። ትንሽ ንገሪ። በትክክል እሺ። ኤስስሪ ኤጁኬሽን ለንደን ላይ ቤዝድ ያደረገ ካምፓኒ ነው። ሜንሊ የምንሰጠው ሰርቪስ ከመጀመሪያ ከኬሪየር ካውንስሊንግ ጀምሮ እስከ ቪዛ ጋይዳንስ ድረስ ከተለያዩ ፓርትነር ዩኒቨርሲቲዎች ጋር ስለሆነ የምንሰራው ከ500 በላይ ፓርትነር ዩኒቨርሲቲዎች በተለያዩ ሀገር ላይ አሉን። ዛሬም ደግሞ ዩኒቨርሲቲዎቻችን እዚህ ተገኝተዋል። በጥቂቱ ለተማሪዎቻችን ኦፕሽን ለመስጠት ማለት ነው። አይ ደስ ይላል። ብዙ ተማሪዎችና ወላጆችን እያየሁኝ ነው። እና ምን ያህል ጊዜ ሆናችሁ ኢትዮጵያ ውስጥ? ኢትዮጵያ ውስጥ 3 ዓመታችን ነው፣ ግን አዛ ካምፓኒ 15 ዓመታችን ነው። ሴንትራል ኦፊሳችን ደግሞ አፍሪካ ናይሮቢ ላይ ይገኛል። ሌሎችም የተለያዩ ኦፊሶች ደግሞ አፍሪካ ሀገራት ላይ አሉ። በዋነኝነት የትምህርት አገልግሎትን በተለይ ሃይ ስኩል ለጨረሱ ተማሪዎች ከሀገር ውጭ እንዲማሩ ማመቻቸት ነው። በትክክል ሃይ ስኩልም አሉ፣ እስከ ፒኤችዲ ድረስ ኦፖርቹኒቲ የሚሰጡ ዩኒቨርሲቲዎች አሉን ማለት ነው። በቃ ማስተርስ ለመማር ጥሩ ቦታ አገኘ። በትክክል ደስ ይለናል። እዚህ ጋር ሬጅስትሬሽን አለ፣ ተማሪ አለ። እንደምታዩ ተማሪዎች ሬጅስተር እያደረጉ ነው። ምንድነው ሬጅስተር ለማድረግ መስፈርታችሁ ማለት ነው? የሚያስፈልጉት ዶክመንቶች እንደየዩኒቨርሲቲው ይለያያሉ። እነዚህም ዩኒቨርሲቲዎች ዛሬ የተገኙት ይህንን ግልጽ ለማድረግ ነው። ግን በዋነኝነት ፓስፖርትና የትምህርት ዶክመንቶችን ነው፣ በሶፍት ኮፒ ነው የሚያስፈልጋቸው። ምናልባት የትምህርት ዶክመንታቸው ላይ ግል ዩኒቨርሲቲዎች እንዲሁም ከመንግስት ወይም ሌሎች መስፈርቶች አሏቸው ወይስ ሁሉንም ሃይ ስኩል የጨረሱ ነው? ወይም ደግሞ ነጥባቸው ትልቅ አስተዋጽኦ አለው፣ ግን ከየትኛውም ትምህርት ቤት እንቀበላለን። ዋናው ግን ነጥባቸውን ያያሉ ዩኒቨርሲቲዎቹ። ነጥባቸው ከፍ ማለት አለበት። ብዙ ሀገራት ነው የምትልኩት? የት ትልካላችሁ? በዋነኝነት አውስትራሊያ አለ፣ ዩኬ፣ ካናዳ፣ ሌላ ደግሞ ዩሮፕ ላይ እንደ ፍራንስ፣ ጀርመን፣ አየርላንድ፣ ሆላንድ ያሉ ሀገራቶች ላይ እንሰራለን። ዩኤስኤ ማለት ብዙ ሰዎች ሊማሩባቸው የሚፈልጓቸው ቦታዎች አሏት። በትክክል ኢትዮጵያውያኖች ደስተኛ ናቸው በምንሰጣቸው ሰርቪስ። ለትምህርት ደግሞ ስትሄጂ ትልልቅ ሀገራት ትልልቅ ዩኒቨርሲቲዎች ያሉበት ሀገራት ነውና ደስ ያሰኛል። ምንድነው መስፈርቱ? ሌሎች ያሉትን ነገር ወደ ውስጥ ገብተን ትነግሪኛለሽ? እሺ፣ ደስ ይለኛል። ደህና መጣሽ። ዛሬ የተለያዩ ዩኒቨርሲቲዎች አሉ፣ በዚህ መጨመር እንችላለን። ዛሬ አውስትራሊያ ካቶሊክ ዩኒቨርሲቲ አለ። ከባችለርስ ከፒኤችዲ ድረስ ፕሮግራም አላቸው። እዚህ ጋር የምትመለከታት ጃኪሊ። ሰላም፣ እንዴት ናችሁ? ኢትዮጵያዊ ተማሪዎቻችንን እንዴት አገኛችኋቸው? የኢትዮጵያ ተማሪዎች በጣም ጥሩ ናቸው፣ ብቃት ያላቸውም ናቸው።
እኛም የመጣነው አውስትራሊያ የኢትዮጵያ መዳረሻ እንዲሁም ለኢትዮጵያ ተማሪዎች መበልጸጊያ ማድረጊያና የአውስትራሊያ የትምህርት ስርዓትን ማስተዋወቅ ነው። ሰው ሁሉንም የሚፈልጉት እንግዲህ አውስትራሊያ ሀገር ሄደው መማር የሚፈልጉ የሃይ ስኩል ሌሎችን ተማሪዎች ሙሉ መረጃ ያገኛሉ። ምንም ያልተቀላቀለ ኢንፎርሜሽን ማለት ነው። በጣም ደስ ይላል። እንግዲህ አውስትራሊያ ሀገር ሄዳችሁ መማር የምትፈልጉ ሰዎች እዚሁ መረጃ አለ ማለት ነው። በትክክል። እዚህ ጋር ደግሞ ኮንስትራክተር ዩኒቨርሲቲ አለ። ከጀርመን ነው የመጡት። ሙሉ የሚሰጡት ኮርስ በእንግሊዝኛ ነው። እነሱም ከአንደር ግራጁዌት እስከ ፒኤችዲ ድረስ ፕሮግራም አላቸው ማለት ነው። አሁን እንግዲህ ጀርመን ሀገር ሄደው መማር የሚፈልጉ ልጆች ከሃይ ስኩል ጀምሮ እስከ ፒኤችዲ ድረስ ኮንሰልት ያደርጓቸዋል። ሙሉ መረጃ ይዘው ከመጡ ደግሞ እዚሁ ሬጅስትር ያደርጋሉ፣ ይመዘገባሉ። አፕሊኬሽን መጨመር ይችላሉ። ሁሉንም ነገር መጨረስ ይችላሉ። በትክክል። ቪዛውን የሚያመቻቻሉ ወይስ የትምህርት ብቻ? ያው እነሱ ኢንፎርሜሽን ስለ ቪዛው ነው የሚነግሯቸው። እኛ ጋር ግን ሲመጡ ቪዛውን ፕሮሰስ እናደርግላቸዋለን። ኤስ3 ደግሞ ቪዛውን ሁሉንም ነገር እናንተ ትጨርሳላችሁ። በትክክል። እዚህ ጋርም ቶረንት ዩኒቨርሲቲ ነው። አውስትራሊያን ላይ ነው ቤዝ ያደረገው። የተለያዩ ብራንቾች አውስትራሊያ ላይ ያለው። ይሄም ዩኒቨርሲቲ ከባችለርስ እስከ ፒኤችዲ ድረስ ነው ፕሮግራም ያለው ነበር። እዚህ ጋር ቢዝነስ፣ ዲዛይን፣ ክሬቲቭ ቴክኖሎጂ፣ ኤዱኬሽን፣ ሄልዝ ያለ የሁሉንም የሚፈልጉትን ነገር እዚህ ያገኛሉ። በትክክል። ትምህርቱ የሚሰጠው በእንግሊዝኛ ነው፣ ሙሉ በእንግሊዝኛ። በጣም ጥሩ ነገር ነው። እሺ፣ እዚህ ጋር ደግሞ ዩኒቨርሲቲ ኦፍ ዩሮፕ ይባላል። ዩኒቨርሲቲ ኦፍ ዩሮፕ። ኦኬ Hello. Hey, I'm good. Thank you so much. እኔ ሊሊያና ነኝ። ከዩኒቨርሲቲ ኦፍ አውሮፓ ነኝ። ከአውሮፓ እንደሆናችሁ እየነገርሽኝ ነበረ። ምናልባት የተመረጠ ካምፓስ ነው የወከላችሁ? ምክንያቱም በአውሮፓ ውስጥ ያሉ ዩኒቨርሲቲዎች በብዙ የእኛን የትምህርት መርሃ ግብር ጋር የተቆራኙ ስለሆነ ነው። ካምፓሶቻችን በጀርመን ውስጥም አሉ። በሃምበርግ፣ በበርሊን እና የሚገኙ ተማሪዎች በጀርመን ወይም በዱባይ መማር ይችላሉ። ወደ ካምፓሳችን ለመግባት ተማሪዎች ከፍተኛ ደረጃ ትምህርት ወይም የባችለር ዲግሪ መያዝ አለባቸው። ከዚያ የትምህርት የተማሪ ማረጋገጫና ዓለም አቀፍ ፓስፖርት መያዝ አስፈላጊ ነው። ተጨማሪ በእንግሊዝኛ ቋንቋ ብቃት፣ ቶፊል፣ ሌትስ ወዘተ መኖር አለበት። እንዲሁም ወደኛ በመምጣት የነፃ ኢንተርናሽናል እድል ይኖራቸዋል። እኛም በተማሪዎች አገልግሎት ፕሮግራም እንመራቸዋለን። በጀርመን የሚደረግ የመጀመሪያ ኦሪየንቴሽን ፕሮግራም እንኳን ወደ ማህበረሰቡ ተቀላቀላችሁ። የትምህርት ክፍያችን ተመጣጣኝ ነው። እንዲሁም ብዙ ቅናሾችን እንሰጣለን። ኢንቴክስ የመጀመሪያ ወቅታችን በጃንዋሪ ይጀምራል። በማስተርስ ፕሮግራማችን እንዲሁም በማርች እና ሴፕቴምበር የተጨማሪ ኢንቴክስ አለን። ስለዚህ ዛሬ ወደ ራማዳን ሆቴል ይምጡ። እኛም ከኤስ3 ጋር አብረን እንጠብቃቸዋለን። ወደ ዩኒቨርሲቲ ኦፍ ዩሮፕ በደህና ይምጡ፣ እንጠብቃለን። ሰምታችኋል እንግዲህ በጀርመን ሀገርና የተለያዩ የጀርመን ከተማዎች ላይ እንዲሁም ዱባይ ላይ መማር ለምትፈልጉ ተማሪዎች ዲስካውንትም አድርገዋል። በዛ ላይ ደግሞ ሙሉ መረጃውን ይሰጧችኋል። እዚህ ራማዳ ሆቴል አስፈላጊው መረጃ ወስዳችሁ ዲግሪ ጀምሮ እስከ ማስተርስ ፒኤችዲ ድረስ በኤስ3 ደግሞ ኮንሰልታንሲ ቪዛውን ሌሎችም ኢሹዎች ተስተካክለውላችሁ ልጆቻችሁን ከሀገር ውጭ ማስተማር ለምትፈልጉ በሩ ክፍት ነው ብላለች። Thank you so much. Thank you for your explanation. Thank you, dear. See you. Okay, have a good time. ዛሬ ደግሞ እዚህ ጋር ብሪቲሽ ካውንስል አለ። ብሪቲሽ ካውንስል እንግዲህ ብዙ አገልግሎት ይሰጣል በሀገራችን። የብዙዎችን ተመራጭ ቦታ ነው፣ በተለይ ለትምህርትና ተያያዥ ነገሮች። ትንሽ እሺ መቅዲ እንኳን ደህና መጣሽ። በመጀመሪያ ብሪቲሽ ካውንስል እንባላለን። ያው በተለይ ስኮላርሺፕ አፕላይ ለሚያደርጉ የውጭ ስራ ለመሞከር ለሚፈልጉ ሰዎች አይኤልቲኤስ የተባለ የእንግሊሽ ፕሮፊሸንሲ ኤግዛም ነው የምንፈትነው። ሶ ሬጅስትሬሽናችን በጣም ሲምፕል ነው። በኤስ3 ኤዱኬሽን ካምፓኒ በኩልም መመዝገብ ይቻላል። ዌብሳይታችን ላይ መመዝገብ ይቻላል። መች ኤግዛም እንዳለን ቀድመን ስለምናሳውቅ እዛ ዌብሳይታችን ላይ የሚፈተኑበትን ኤግዛም ታይፕ መርጠው የሚፈልጉበት ቀን ላይ ሬጅስተር ያደርጋሉ። ከዛኛ ጋር ይመጡና ኤግዛሙ ይወስዳሉ። ብዙ ዩኒቨርሲቲዎች ላይ አፕላይ ሲያደርጉ አንዱ የሚጠይቁት ትልቁ ሪኳየርመንት ምንድነው? እንግሊሽ ፕሮፊሸንሲ የእንግሊዝኛ ቋንቋ ችሎታቸውን የሚያሳይ ሰርተፍኬት ነውና እሱን እኛ ጋር ይፈተኑና ሰርተፍኬቱን እንሰጣቸዋለን ማለት ነው። ሰርተፍኬቱን ካገኙ በኋላ የሚፈልጉት ዩኒቨርሲቲ ላይ ትክክል አፕላይ ሲያደርጉ አንዱ መጠይቁ እሱ ስለሚሆን እሱን ይጠቀማሉ ማለት ነው። አዎ እንግዲህ ይሄን የእንግሊዝኛ ቋንቋ መመዘኛ በተለይ ዓለም አቀፍ የሆኑ መመዘኛዎችን ብዙ ቦታዎች እንሰጣለን ሲሉ ሰማለሁ። ግን የእናንተ መሆኑ ደግሞ ምን ለየት ያደርጋል? ትክክል እኛ እንግዲህ ቴስቲንግ ሴንተር ላይ ከካምብሪጅ ጋር ቀጥታ አብረን ነው የምንሰራው። ሶ ቤዚካሊ እኛ ጋር ትክክለኛውን የሆነውን እንግሊሽ ፕሮፊሸንሲ ኤግዛም ኦልሞስት ከ10,000 በላይ የሆኑ ዩኒቨርሲቲዎች ወርልድ ዋይድ የሆኑ የትኛው ማህጉር ላይ ያሉ ዩኒቨርሲቲዎች
ተማሪዎች የሚጠይቁትና ዌብሳይት ላይ ከተፈተኑ በኋላ ፕሩቭ መደረግ የሚችል ትክክለኛ የሆነውን ፈተና ከኛ ጋር ነው መውሰድ የሚችሉ። በጣም ደስ ይላል። እንግዲህ እንደተባለው አብዛኞቹ የውጭ ሀገር ትምህርቶች ሙሉ በሙሉ ማለት ይቻላል በእንግሊዝኛ ቋንቋ የሚሰጡ ናቸው። ለዛ ደግሞ ብቁ ነኝ አይደለሁም ወይ የሚለውን በእናንተ እንግዲህ ከብዙ ዩኒቨርሲቲዎች ጋር አብራችሁ ተቀባይነትም ስላለው እዚህ መታችሁ ተመዝናችሁ ሰርቲፊኬት ይዛችሁ ደግሞ ትመዘገቡ የተሻለ ተቀባይነትና ይሄ መጉላላቱንም አጭር ጊዜውን ይቀንሳል። ህዝቡ ሁሉ ሄዶ እንዳይማር ፈራሁን። አዎ ያስፈራል። በደንብ እንቀበላለን። ከዛ ደግሞ ብቁ ሙያተኛ ሀገራችን ሲኖራት ደግሞ ኢንተርናሽናሊ ብቁ የሆኑ ተማሪዎች ሙያተኞች ሲኖራት ደግሞ ሀገራችን እንዴት እንደምታድግ ማሳያ ነው። እሺ እናመሰግናለን ስለመጣሽ። አንቺም ልማር እኔ እኮ በቃ አሁን ልማር ነው ተመዝኜ ከሚዛን በታች እንዳልሆን በእናትሽ ችግር አይደለም። አመሰግናለሁ። እዚህ ጋር የተለያዩ ዩኒቨርሲቲዎች አሉ አይደል? የተለያዩ ዩኒቨርሲቲዎች አሉ። እዚህ ጋር ከዱባይ ዩኒቨርሲቲ አለ፣ አሜሪካን ዩኒቨርሲቲ ኦፍ ዱባይ። እዚህ ጋር ከዱባይ ነው እሱ ሚድል ሴክስ። እዚህ ጋር ደግሞ BHMS ከስዊዘርላንድ ነው የመጡት። በጣም ቆንጆ ሆቴል እና ቢዝነስ ማኔጅመንት ላይ ያተኮረ ዩኒቨርሲቲ ነው። እሱ ልጠይቅሽ ነበር። የተለያዩ የሚፈልጓቸውን ፊልዶች መማር ይችላሉ። በትክክል እንደ አማራጭ መማር ይችላሉ። እዚህ ጋር ሚድል ሴክስ ዩኒቨርሲቲ አለ፣ ከዱባይ ነው። እዚህ ጋር ደግሞ BHMS ዩኒቨርሲቲ ከቢዝነስ እና ሆቴል ማኔጅመንት ላይ ከስዊዘርላንድ የመጡት። መልካም። እሺ ዛሬ ደግሞ ሌላ በተጨማሪ ከናይሮቢ ቀጥታ ከሴንትራል ኦፊሳችን የመጣው ቺፍ ኦፕሬሽን ኦፊሰራችን መጥቷል። ከሱ ጋር ትንሽ ቆይታ እንድታደርግ እንፈልጋለን። መልካም። እሺ Then I have a guest for you. Hello. Welcome. Hello. Thank you so much. በቃ እዚህ ተውሻለሁ። እሺ ቆንጅቲ። ሰላም እንደምን አለ? ሰላም መቅደስ፣ እኔ ደህና ነኝ። እባክህ ስለ S3 ኤዱኬሽን ትንሽ ነገሮችን ንገረን። S3 ኤዱኬሽን ዓለም አቀፍ ተማሪዎችን ወደ ውጭ ዩኒቨርሲቲዎች የሚያስመዘግብ የትምህርት መካከለኛ ኩባንያ ነው። ስለዚህ አገልግሎታችሁ ምንድን ነው የሚሰጠው ማለት ነው? እኛ የምንሰጠው አገልግሎት ይህን ያካትታል። የሙያ ምክር፣ የዩኒቨርሲቲ ምርጫ፣ የመስጠት ሂደት መመሪያ፣ የጉዞና የመዳረሻ አገልግሎቶች። የትኛውን ሀገር ነው እናንተ የወከላችሁት? እኛ የምንሰራው ከዩኬ፣ አውስትራሊያ፣ ካናዳ፣ አሜሪካ፣ ህንድ፣ ሃንጋሪ፣ ጀርመንና ሌሎች ብዙ ሀገሮች ጋር እስካሁን ድረስ ከ367 ዩኒቨርሲቲዎች ጋር እንሰራለን። ስለ ተማሪዎቻችሁና ስለምትሰጡት ስኮላርሺፕ ሰምቻለሁ። መመዘኛ መስፈርታችሁ ምንድነው? ብዙ ዩኒቨርሲቲዎች የራሳቸው ስኮላርሺፕ አላቸው። በተወሰነ ጊዜ ሙሉ ስኮላርሺፕ ይሰጣሉ፣ ግን እጅግ አስቸጋሪ ነው። በአብዛኛው ጊዜ የ10% ወይንም የ15% የቅናሽ ስኮላርሺፕ እንሰጣለን። ስለዚህ ዋና መስሪያ ቤታችሁ የሚገኘው ኬንያ ነው ማለት ነው? አሁን ዋና መስሪያ ቤታችን በናይሮቢ ነው። 14 ቢሮዎችም አሉን። ክልላዊ መስሪያ ቤት ቢሮአችን በናይሮቢ ነው። ዋና መስሪያውም በዩኬ ነው። ኢትዮጵያ ውስጥ ስንት ዓመት ቆያችሁ? በኢትዮጵያ ከ2020 ጀምሮ አለን። በኮቪድ ጊዜ ነው የጀመርነው። ቢሮአችንም በቦሌ አለ። ከ6 ዓመት በላይ ነው የቆያችሁት? አሁን ለ6 ዓመት ያክል በዚህ ኢንዱስትሪ ውስጥ ነን። በርካታ ወላጆችና ተማሪዎችን እየተመለከትኩ ነው። ምን አስተያየት እየተቀበላችሁ ነው? እጅግ አዎንታዊ ነው። ወላጆች ደስተኞች ናቸው። የኩባንያ በተለየ መንገድ የሚሰራ ነው። ብዙ መካከለኛዎች ተማሪዎችን ስኮላርሺፕ አይነት ብቻ ይሰጣሉ። እኛ ግን በቀጥታ ከዩኒቨርሲቲዎች ጋር እንሰራለን። ለምንድን ነበረ ወደ ኢትዮጵያ መስራት የፈለጋችሁበት ትልቁ ዓላማችሁ? ኢትዮጵያዊ ወላጆችና ተማሪዎች አዎንታዊ አስተያየት ይሰጣሉ። አንዳንዶቹ እንኳን ይመጣሉ ስራችንን ለማየት። ከዚያም ወንድማቸውና ጓደኛቸውን ያመጣሉ። የሀገራችን ተማሪዎች እንግዲህ ከሀገራቸው አልፈው ኢንተርናሽናል ተቀባይነት ያለው ተማሪ ለሆን እየሰሩት ያሉት ነገር ምንድን ነው? አሁን ኢትዮጵያ ውስጥ ኢንተርናሽናል ካሪኩለም የሚከተሉ ብዙ ዓለም አቀፍ ትምህርት ቤቶች አሉ። እኛም ከነሱ ተማሪዎችን እንቀበላለን። እንዲሁም በሀገር ውስጥ ያለውን ካሪኩለም እንቀበላለን። እንግዲህ እንደተመለከታችሁን ተመልካቾቻችን ዛሬ በራማዳ ሆቴል ያለ ነው። እንግዲህ ከ20 በላይ የተለያዩ ሀገራት ላይ ያሉ ዩኒቨርሲቲዎች ተማሪዎችን የሚቀበሉበት መስፈርታቸውና ክራይቴሪያቸውን ይዘው ጠብቀውናል። ከዚህ በኋላ ደግሞ በሃይሌ ግራንድ ሆቴል ራይት
ካናዳ ሀገር ሄዳችሁ መማር ለምትፈልጉ ተማሪዎች ደግሞ ዝግጅት አለ፣ ኢቨንት አለ። ወላጆችና ተማሪዎች ደግሞ እዛ እንድትገኙ ብለው ጥሪ አቅርበዋል። ከዛ ውጭ ግን ዌብሳይት አላችሁ አይደል? www.s3education.com ነው። በዚህ ዌብሳይት ገብታችሁ ደግሞ ሌላውን መረጃ ማግኘት እንደምትችሉ ነግሯል። Thank you so much, sir. Is there any added information? Yeah, that's it for now. Thank you so much for coming. Thank you so much. You guys are interested in Ethiopian students, and learning is a big thing, our country and everything. So you interesting for this sectors. I'm really happy. I'm proud of you. Thank you. ስለዚህ ተማሪዎች ወላጆች ተማሪዎች እንግዲህ በተለያዩ ሀገራት ሄዳችሁ የተለያዩ ትምህርቶችን መማር ከፈለጋችሁ በኤስ3 ኤዱኬሽን እንግዲህ የተለያዩ ዩኒቨርሲቲዎች ላይ ብቁ የሚያደርጓችሁ መመዘኛዎች አጣርተው ከተለያዩ ዩኒቨርሲቲዎች የመጡ ተቋማትም ደግሞ እናንተ ጋር መጥተው እንድትማሩ ያደርጓችኋል። በዌብሳይታቸው ገብታችሁ መረጃ ማየት ትችላላችሁ። ዛሬ ራማዳን ያለ ነው። ብዙ ተማሪዎችና ወላጆች እየተመዘገቡ ይገኛሉ። ውጭ ሀገር መማር ለምትፈልጉ መስራት ለምትፈልጉ ጥሩ እድል አመቻችቶላችኋል። ከስር የምታያቸውን አድራሻዎች ተጠቀሙ። እዚህ ከመጣው አይቀር ወላጆችን ደግሞ ምን ተሰማቸው ሚላውን በጠይቅ ደስ ይለኛል። በድጋሚ ጉዞ ከመቅዲ ጋር ነን። መልካም ጊዜ። አሁንም እንግዲህ የጉዞ ሰዓታችን ቀጥሏል። በኤስ3 ኤዱኬሽን እንግዲህ ሊማሩ የፈቀዱ ተማሪዎች ሁሉ ከዩኒቨርሲቲ የተወከሉ ተቋማትን ለማግኘት እዚህ ራማዳ ሆቴል ተገኝተናል። አሁን ደግሞ ስዊዘርላንድ ሀገር ሄደው መማር ለሚፈልጉ ተማሪዎች ከዛው ድረስ የመጡ እንግዲህ ሙያተኞች አሉ። ከነሱ ጋር ጥቂት ቆይታ አደርጋለሁ። ጤና ይስጥልኝ፣ እንደምን አሉ? ሰላም፣ እኔ ደህና ነኝ። እባክዎ ለተመልካች ትንሽ ራስዎን ያስተዋውቁልን። እኔ ራቤ ነኝ። የአፍሪካና የሌሎች ክፍሎች የሽያጭና የገቢ ዳይሬክተር ነኝ። እንዲሁም ጄኔቪያ መሐመድ የአፍሪካ ብራንች ማናጀር ናት። እኛ የመጣነው አፍሪካዊ ተማሪዎችን ለመደገፍ ነው። BHMS ማለት ቢዝነስ ኤንድ ሆስፒታሊቲ ማኔጅመንት ስኩል ነው። በዩኒቨርሲቲያችን ውስጥ የሚገኙ ፕሮግራሞችም የባችለር ዲግሪ በሆስፒታሊቲ ማኔጅመንት፣ የባችለር በግሎባል ቢዝነስ ማኔጅመንት፣ የኩሊናሪ አካዳሚ ፕሮግራሞች፣ የማስተርስና የፖስት ግራጁዌት ዲፕሎማ ፕሮግራሞች ናቸው። ተማሪዎች ፕሮግራማችንን ከጨረሱ በኋላ 2 ዲግሪ ያገኛሉ። ይህ በጣም አስደናቂ ነው። እያንዳንዱ ተማሪ በየዓመቱ 6 ወር እየተከፈለው ኢንተርንሺፕ ያደርጋል። ኩባንያችን ኢንተርንሺፕ ያስደርጋል። ተማሪውም ስራ ያገኛል። የሚከፈለውም ደሞዝ ከ$3000 ጀምሮ ነው። ስለዚህ ኢንተርንሺፑ ከሚማሩት የትምህርት አይነትና ክፍል ጋር የተያያዘ ነው ማለት ነው? አሁን ኢንተርንሺፕ በትክክል ከሚማሩት የትምህርት መርህ ጋር ይዛመዳል። ይህም ተማሪዎች በሲቪ ላይ የሚጻፈውን የተፈቀደ ሙያ ልምድ እንዲኖራቸው ያደርጋል። ይህ አይደለም ፓርታይም ስራ፣ ሙሉ ቀን 9 ሰዓት ይሰሩበታል። 2 ቀን ነፃና የተከፈለ የበዓል ቀን አላቸው። ከተማሩ በኋላ ክፍት የስራ ቅጥሮችን የሚያገኙበት መንገድ አለ? በኩባንያችን ለባችለር MBA ወይም PhD ተማሪዎች ዓለም አቀፍ የሥራ መድረክ አለ። ተማሪዎች በመጀመሪያ ዓመት ኢንተርንሺፕ ይሰሩና በመጨረሻም ከኢንተርንሺፕ በኋላ የሥራ ቦታ ይመርጣሉ። እኛ ከ40,000 ዓለም አቀፍ ኩባንያዎች ጋር እንሰራለን። በአሁኑ ጊዜ የሚማሩ ተማሪዎች 720 ናቸው። ከ100 በላይ የተለያዩ ሀገራት የመጡም ናቸው። ስለዚህ የሥራ ዕድል በብዙ አለ። ዩኒቨርሲቲ ለመግባት ዋና መመዘኛ መስፈርታችሁ ምንድን ነው? ተማሪዎች በፕሮግራማችን ውስጥ ሲገቡ ሙከራና ትምህርታቸውን ከጨረሱ በኋላ 2 ወይም 3 የቃለ መጠይቅ ዕድል ይኖራቸዋል። በአብዛኛው 80% ተማሪዎች ከ1 ዓመት በፊት የሚፈልጉትን የሥራ አቅጣጫ ያውቃሉ። አንዳንዶች ደግሞ ምን እንደሚፈልጉም አያውቁም። ግን እኛ እንረዳቸዋለን። በአሜሪካ፣ ዱባይ ወይም ቶኪዮ ሊሰሩ ይችላሉ። ኢትዮጵያዊ ተማሪዎች እንዴት አገኛችኋቸው? የስኮላርሺፕ እድል ታመቻቹላችኋላችሁ ማለት ነው? እኛ ሙሉ ስኮላርሺፕ ማቅረብ አንችልም፣ ምክንያቱም እኛ የመንግስት ዩኒቨርሲቲ አይደለንም፣ የግል ተቋም ነን። ነገር ግን በተወሰነ ሁኔታ ኢኮኖሚ ድጋፍና ቅናሽ እንሰጣለን። ከነዚህ በተጨማሪ መኖሪያ፣ ምግብ፣ መጓጓዣ፣ ሕክምናና ሌሎች አገልግሎቶች የተካተቱ ናቸው። ተማሪዎች በመጀመሪያ ሲገቡ የኪስ ገንዘብ ይፈልጋሉ፣ ግን ኢንተርንሺፕ ሲጀምሩ ወላጆቻቸውን መጠየቅ ያቆማሉ። በሥራ ገንዘብ ማግኘት ስለሚችሉ ማለት ነው። በስዊዘርላንድ መማር እንደ ትልቅ ዕድል ይቆጠራል። ተመዝጋቢዎችን በዌብሳይት መመዝገብ የሚፈልጉ ከሆነ ዌብሳይታችሁን አስታውሱ። አሁን ዌብሳይታችን አለ። እኛ በዓለም አቀፍ ኤግዚቢሽኖችና ፌር ውስጥ ታዋቂ ነን። በአፍሪካ፣
ኤዥያ፣ አውሮፓና አሜሪካ አገሮች ውስጥ ተወካዮች አሉን። በእኛ የተዘጋጀ ኤግዚቢሽን በ5 ኮከብ ሆቴል ውስጥ ይካሄዳል። ወላጆችና ተማሪዎችንም እንጋብዛለን። እናም በመማር ተማሪዎች በምን እንደሚያገኙን ይታያል። ብዙ ወላጆችም ይናገራሉ የልጄ ሙያ የተጀመረው በቢኤችኤምኤስ ነበር ብለው። ተመልካቾቻችን እንግዲህ እንዳያችሁት ደግሞ በኤስሪ ኤዱኬሽን በነሱ በኩል እነዚህን ሁሉ ዩኒቨርሲቲ ተቋማትን ማግኘት ትችላላችሁ። አሁንም እንቀጥላለን። በድጋሚ ጉዞ ከመቅዲ ጋር ሰዓታችን ላይ ነን። ያለነው ራማዳ ሆቴል ነው። ኤስሪ ኤዱኬሽን የተሰኘ ደግሞ ልጆችን ከሀገር ውጪ ወይም ከሀገር ውጪ መስራትን መማርም ለሚፈልጉ ሰዎች የተለያዩ ሀገራት ላይ ወስደው እንዲማሩ ድሉን ያመቻቹላቸዋል። ከመጣሁኝ አይቀር ደግሞ ልጆቻቸውን የተለያየ ሀገር ልከው የሚያስተምሩ ወላጆች ልምዳቸው ምን ይመስላል ብዬ እዚህ አንድ ወላጅ ጋብዤላችኋለሁ። እንዴት ነህ? ሰላም። እንታወቅ። ስሜ ፉፋታ ይባላለሁ። የፌኔት ፉፋ አባት ነኝ። ልጅህን እንግዲህ በኤስሪ ኤዱኬሽን ምርጫ አድርገህ ልጅህን ከሀገር ውጭ ሄዳ በተለይ ካናዳ ሀገር የመረጠችው ዩኒቨርሲቲ እንድትማር አመቻችተውላት ልጅህ እየተማረች ነው። እንዴት አገኘኸው? እንዴት መረጥካቸው? እነሱንም የሚለው ትንሽ ንገረኝ። የመረጥኳቸው ብዙ የተለያዩ ነገር ሞክረን ነበር በተለያየ በኩል። እንዴት ምርጫ አደረክ? መጀመሪያ ስለነሱ የሰማኸው መቼ ነው? ስለነሱ የሰማሁት በትምህርት ቤቷ በኩል ነው። በትምህርት ቤት በኩል እነሱ በትምህርት ቤት በኩል ማለት የተወሰኑ ትምህርት ቤቶችን ሰሌክት አድርገው ነበር። ወደ ኢንተርናሽናል ኮሚኒቲ ስኩል የሚባል ወደ አሮጌ አየር ማረፊያ ወደዛ ነው የተጋበዙት ተማሪዎቹ አውትስታንዲንግ ተብሎ ከሷ ክፍል እሷም እንደዛ ነበር የተመረጠችው መጀመሪያ። በዛ በትምህርት ቤት በኩል ነው ያገኘናቸው። እንደዚሁ ኢቨንት አዘጋጅተው በኢቨንቱ ላይ ተገኝተን ነው እንግዲህ እነሱን ኮንታክት ያደረግነው። እንዴት አመንካቸው? ልጅን ከሀገር ውጭ ለመላክ በጣም ወላጅ እንግዲህ ይቸገራል። አንተ ውስጥ እምነት እንዲፈጥር ያደረገው ምንድን ነው? በእነሱ ካምፓኒ ውስጥ ያው ከነሱ የሚጠበቀው የትምህርት እድሉን ማመቻቸትና በትምህርት እድል ወደ ውጭ ሀገር እንድትሄድ ነው እንጂ ሁሉም ሀገር አሁን የራሱ የሆነ ሴፍቲ አለው። ካናዳ በተለይ ለሴት ተማሪ በጣም ጥሩ አመለካከት አላቸው። ጥሩ ሴፍቲ እንዳለ ነው የምንሰማው። ስለዚህ በእነሱ በኩል የእነሱን ግዴታ ይወጣሉ ብዬ በኮንፊደንስ ነበር ከነሱ ጋር መስራት የጀመርኩኝ። ምክንያቱም የተለየ የጠየቁኝ ነገር የለም። የጠየቁኝ ነገር ቢኖር ዶክመንቷን ብቻ ነው፣ ትራንስክሪፕትን የጠየቁኝ፣ ሬዚዩም፣ አንዳንድ ወረቀቶችን ነው የጠየቁኝ። ያንን ስታሟላ ቀጥታ አፕላይ ወደ ማድረግ ነው የሄዱት እነሱ። የት ነበር የምትማረው? ሃይስኩል የተማረችው ኢትዮ ፓረንት ነው። ኢትዮ ፓረንት። ኤስ3 ምንም የጠየቀን ክፍያ የለም። የከፈልኩትም አንድ ብር የለም። ለኤስ3 የከፈልኩት ነገር የለም። ምስጋና ብቻ ነው የምከፍለው። በዛ ላይ ደግሞ ሲሰማ ስኮላርሺፕ ይሰጣሉ ለተማሪዎች። ያንተ ልጅ በስኮላርሺፕ ነው ሄደችው። የኔን እንደውም በጣም ስፔሻል ኬዝ አድርገው ስኮላርሺፕ ነው ያመቻቹላት። ስኮላርሺፕ 65% አላት። ስኮላርሺፕ 65% አግኝታ ነው ሄደችው። 35% ብቻ ነው ከናንተ 35% ከኛ ይጠበቃል። በጣም ደስ ይላል። እንግዲህ አሁን በጣም ብዙ ወላጆች ልጆቻቸውን ከሀገር ውጭ ወስደው ማስተማር ይፈልጋሉ። ምን ያህል ብቁ ናቸው? ምን ያህል ታማኝ ናቸው? ምን ያህል ደግሞ ክፍያው ብዙ ይሆናል ወይ? ልጆቻችን ከሀገር ውጭ ከወጡ በኋላ ምን ያህል ደግሞ ንጽህናቸውም ጤናቸውም የሚፈልጉትም ትምህርት ተመቻችቶላቸው ይማራሉ የሚለው ስጋት ነውና ለወላጆች ለተማሪዎች የምታስተላልፈው መልእክት ካለ? ለወላጆች የተሻለ ሀገር ነው ካናዳ፣ የታወቀ ነው። ምንም የገጠማት ነገር የለም እስካሁን። ለተማሪዎች እንደውም ቅድሚያ ይሰጣሉ ይመስለኛል። 1 ወር ሳይፈጅባት ነው ስራ ያገኘችው። 24 ሰዓት በሳምንት ስራ እየሰራች እየተማረች ነው። ስለዚህ ስለ ካምፓኒ የምትለን ካለ ሌሎችም እንዲያስመዘግቡ። ካምፓኒውን በጣም ሪኮመንድ አደርጋለሁ እኔ ለማንም ሰው። አሁን ዛሬ ራሱ ጓደኛዬን ይዤ መጥቻለሁ። 2 ልጆቹን እዚህ አስመስግቦ እሱም እንዲሞክርላቸው ይዣቸው መጥቻለሁ። ሌሎች የላኳቸውም ሰዎች አሉ። ኤስ3 ማንም ሰው ቢሞክረው ምንም የሚጎዳ ነገር የለውም። በልጃቸው የሚተማመኑ ከሆነ ደግሞ ወደ ስኮላርሺፕ ራሱ መሄድም ቀላል ነው። በኤስ3 በኩል በጣም ትጉ ናቸው። እዚህ ቢሮ ላይ ያሉ ልጆች በጣም ሰፖርቲቭ ናቸው፣ ትጉ ናቸው። የስራ ሰዓት እንኳን ሳይጠብቁ እስከ ማታ አምሽተው ነበር ፎርሙን ስንሞላ የነበረው፣ ዶክመንቶችንም ስንልክ የነበረው። እኔ ለነሱ በጣም ምስጋና አለኝ። ኤስ3 አመሰግናለሁ። እኛም በጣም እናመሰግናለን። እንግዲህ ልጆች ምርጫቸው ተሟልቶላቸው ዓለም ላይ ያሉ ትልልቅ ዩኒቨርሲቲዎች ተምረው ሀገራቸውን
እንዲያገለግሉ የሁሉም ወላጅ ምኞት ይመስለኛል። እንዳልነው ደግሞ ኤስሬ ላይ መታችሁ በዌብሳይታቸው ገብታችሁ ስልካችሁንም ከስር እንተዋለን ደውላችሁ የምትፈልጉትን መረጃ አገኙ። በቀጣይ የሚዘጋጅ ሌላ ኢቨንት አለ። ዛሬ ራማዳን ያለ ነው፣ ዛሬ ያልቃል። በሚቀጥሉት ጊዜያቶች ግን ከስር በምታዩት ቀን ሃይሌ ግራንድ ዝግጅት አለ። እዛ ተገኝታችሁ ከዩኒቨርሲቲ የመጡ የተወከሉ ተቋማትንም ወላጆችንም ተማሪዎችንም ሁሉንም በዚህ እንግዲህ በኤስሬ የተወከሉ ኃላፊዎችንም ታገኛላችሁ። ልጆቻችሁን አስተምሩ። እንግዲህ በታማኝነታቸው ወላጆችም እኛም አምነናቸው ወደ ሚዲያ አምጥተናቸዋል። አመሰግናለሁ። ዓለም እንግዲህ አንድ እየሆነች ባለችበት በዚህ ወቅት ልጆቻችን ዓለም አቀፍ ደረጃ ላይ ተቀባይነት ያለው ትምህርት ተቋም ተምረው ሀገራቸውን፣ ቤተሰቦቻቸውን፣ ወገናቸውን እንዲያገለግል የማይፈልግ ወላጅ አለ ብዬ አላምንም። ታዲያ በብዙ ተቋማት እንግዲህ እንደምንሰማው ውጭ ሀገር ልጆቻችሁን እንልካለን ብለው ብዙ ገንዘብ ይቀበላሉ። ታማኝ የሆነ ለትምህርታቸውና ለቪዛቸው አሬንጅ አድርጎ ጥሩ ዩኒቨርሲቲ የሚያስተምር ተቋም የት አለ ብላችሁ ብዙዎቻችን ትጠይቁናላችሁ። ኤስሬ ኤዱኬሽን እንግዲህ ይህንን የእናንተን ጥያቄ ለመመለስ ከተለያዩ ዓለም አቀፍ ላይ ተጽዕኖ ከሚፈጥሩ ዩኒቨርሲቲዎች ጋር አንድ ላይ በመሆን ሁሉንም ነገር ያመቻችላቸዋል። እንዴት እናገኛችሁ ለምትሉ ከስር በምናየው አድራሻ ኮንታክት እንድታደርጓቸው ይፈልጋሉ። በታማኝነት ልጆቻችሁን ከሀገር ውጭ እናንተንም ለማስተማር ዝግጁ ናቸው። ጉዞ ይህንን ይመስላል። የአባይ መዝናኛ ዝግጅቶች ይቀጥላሉ። ቻው ቻው።